ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ ሰላም ለእናንተ ይሁን። ከተወሰኑ ቀናት በፊት እኚሁ መምህር ስላሴ ጾታ አለው ብለው በማስተማራቸው የተወሰነ ክርክር ሚዲያው ላይ ተነስቶ ነበር። በተለይም ሌላ ቤተ እምነቶች ሙስሊሞችና ፕሮቴስታንቶች ይህንን ነገር በመያዝ ቤተክርስቲያንን ሲያጠቋት ተመልክተን ነበር፣ ለማጥቃት ሲሞክሩ አክቹሊ። ታዲያ ግን አሁን እኚሁ መምህር ተመልሰው መጥተው አይ ያ የተናገርኩት ነገር 100% የኔ ስህተት ነው፣ እኔ ደግሞ ጠያቂ ነኝና ሊቃውንት መምህራኖችን ጠይቄያለሁ፣ ስህተቴን ተረድቻለሁ ብለው መጥተው በግልጽ ተናገሩ። በመጀመሪያ ደረጃ መምህራችን ጌታ ያክብሩት፣ በነገር ሁሉ ጌታ ይርዳውት፣ አሁንም ያበርታውት። መለስ ስንል ግን ከዚህ አንድ የምንረዳው ታላቅ የሆነ ቁም ነገር አለ። ይሄም ምንድነው? በእኛ ዘንድ የሆነ ሰው ለየት ያለ ትምህርትን ቢያስተምር አንተም በልዩነት ተቀጠር እኛም እንደዚህ እንቀጠራለን አንልም። ይልቁንም ያ ሰው በምን ይመዘናል? በቤተ ክርስቲያን ትምህርት። ቤተ ክርስቲያን አንዲት ናትና የትኛውም ሰው ለየት ያለ ትምህርት ሲያስተምር ከቤተ ክርስቲያን ትምህርት አንጻር ታይቶ ለቤተ ክርስቲያን ትምህርት ራሱን ያስገዛል። በቤተ ክርስቲያን ውስጥ ይቀጥላል። አለቀ። እንዲህ ያለ ኳሊቲ በሌላ ቤተ እምነቶች ግን በፍጹም ልታገኙ አትችሉም። እኛን ሲተቹ የነበሩ አሁን ለማጥቃት ሲሞክሩ የነበሩ እስልምናውንም ፕሮቴስታንቲዝሙንም ተመልከቱት። ወደ እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዚህ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኙ አትችሉም። አምላካቸው ፈጣሪያቸው ላይ ነው የሚለያዩት። ፕሮቴስታንቲዝም ላይ ብትሄዱ ዘርፈ ብዙ የሆነ ልዩነቶች አላቸው። ያው እነርሱ እንደሚታወቀው እርስ በእርስ አንድ እንኳን ሊሆን አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ሕዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ ስለኛ ስለ ክርስቲያኖች ምን ብሎ? አባት ሆይ አለ። እሺ እኔና አንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ስለነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባርኛ ጋር አሁን ይታያል። ስለዚህ ጌታ ስለ አንድነታችን ጸልዮ ነበር። አንድነታችን በዚህ መልኩ ይቀጥላል። ሁሉም በክርስቲያን ትምህርት ስር ሆኑ፣ በጌታ ትምህርት ስር ሆኑ። እንዲህ ያለው ይህ የጌታ ጸሎት በተግባር የሚታየው እኛ ጋር ነው። ፕሮቴስታንቲዝም ጋር ሊታይ አይችልም። ለምሳሌ እርስ በርሶ የምትለያይ መንግስት ስለሆነች ማለት ነው ፕሮቴስታንቲዝም። እና ይህንን ቁም ነገር እንማርበት በሚለው ነው። ይቆየን። ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብዬዎች ያተጀምሩ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስከየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደው ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ እግዚአብሔር ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው።
የኔ 100% ስህተት ነው። በቃ ወይል እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል። ባለማወቅ ነው። ማንኛውም ሰው ይሳሳታል። እኛ የሰው ፐርፌክት አለ ብለን አናምንም። ማንኛውም ነገ እኔም ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም። ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን፣ እንታረማለን። እኛም ዋብዬዎች ግን ያ ተጀምሯል አለቀ እጅና እግር ያገኛችሁለት አንገትና ጭንቅላት ይኑረው አይኑረው ለማታውቁት ጣዖታችሁ ጋር የሚመሳሰል መስሏችሁ ከሆነ እኛ አስተምሮ ኔቨር ኤቨር አይመሳሰልም። እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስብ የፓርቶች ስብስብ፣ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛ የምናመልክ አይደለንም። የእናንተን ጣዖታችሁን ፕሮቴስታንቶች ይርዷችሁ ፈልጉት። በተረፈ የቪዲዮ ሼር በማድረግ ለሰዎች አደረሱላቸው። የቀጠፉም የዋሹም እንዲሁም ደግሞ ቪዲዮ የቀጣጠሉም የተደሰቱም እንዲህ በደስታቸው ላይ የቀዘቀዘ ውሃ ቸልሱባቸው ማለት ነው። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂጼንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ። ከዚህ ምን እንማራለን? ዋናው ትርፉ እኚህ የምትመለከቷቸው የኦርቶዶክስ ቤተክርስቲያን አባት ስላሴን በተመለከተ ኦርቶዶክስ ቤተክርስቲያንም ሆነ መጽሐፍ ቅዱስ እንዲሁም የቤተክርስቲያን አባቶች የማያስተምሩትን ትምህርት በአደባባይ ወጥተው ተናግረው ነበረ። የፈጠነ ብዙ ሰዎች ልክ እንዳልሆኑ ነገረ ስላሴ ላይ ስህተት እንደሰሩ በቪዲዮም በተለያየ መንገድ ነገሯቸው። ቤተክርስቲያኗ በራሷ በሆነ መንገድ እኛ አባት ስህተት የቤተክርስቲያኑን ትምህርት እንዳላስተማሩ ተነገራቸው። በአደባባይ ወጥተው እንደተመለከታችሁት የተናገርኩት ትምህርት ስህተት ነው፣ ቤተክርስቲያኗ ትክክል ናት፣ እኔ ስህተት ነኝ፣ የኔ ትምህርት ልክ አይደለም ብለው ራሳቸውን ያረሙበት መንገድ የሚደንቅ ነው። ስለዚህ ምን እንማር ከዚህ የሚለውን አንድ ሁለት ነገር ልናገር። የመጀመሪያው ነገር አንድ ሰው መምህር ሆኖ ሲስት ብቻውን አይደለም የሚስተው፣ ሰሚዎቹን ሁሉ ያስታል። ለዚህ መጽሐፍ ቅዱስ ሲናገር ከእናንተ ብዙዎች አስተማሪዎች አትሁኑ ብሎ ያዕቆብ በመልእክቱ ላይ ግልጽ ይናገራል። ምክንያቱም አስተማሪ ሲስት ብዙ ሰው ስለሚያስት የሚቀበለውም ክብር ትልቅ ነው፣ እንዲሁም የሚጠብቀውም ቅጣት ትልቅ ስለሆነ ማለት ነው። ስለዚህ መምህርነት ውስጥ የገቡ እግዚአብሔር እንዲህ ይላል እያላችሁ የምታስተምሩ ሰዎች ስትስቱ እናንተ ተከትሎ በጣም ብዙ ሰው ስለሚስት በፍጥነት የእርምት እርምጃ መውሰድ፣ ልክ አልነበርኩም ተሳስቻለሁ ብሎ መናገር፣ በቃ መታረም አስፈላጊ ስለሆነ ማለት ነው። እንደነኛ አባት በእርግጥ ጋር የሚጠሩ የምናውቃቸው አንዳንድ ሰዎች ነገረ ክርስቶስ ላይ በድፍረት ስህተት ሰርተው 3 ዓመት ፈጅቶባቸዋል ይቅርታ ለመጠየቅ። ዞሮ ዞሮ ይቅርታ መጠየቁ ትልቅ ነገር ቢሆንም 3 ዓመት ሙሉ ግን ያንን ትምህርት ተግተው ትምህርቱ እውነት ነው ብለው በመሃል ላይ የሞቱ በዛ ትምህርት የጸኑ ከእግዚአብሔር መንግስት በዛ ትምህርት ምክንያት የሚቆረጡም ሰዎች ሊኖሩ ይችላሉ። ከዚህ የተነሳ አስተማሪ ሲስት ቶሎ መታረሙን ከኛ አባት መማር አለበት። ሁለተኛ ጸንታችሁ እየሳታችሁ ያላችሁ በወንጌላውያን ቤተክርስቲያን ውስጥ ያላችሁ ሐሰተኛ መምህራን የኛ ልጅነት ልክ ኢየሱስ ክርስቶስ የአብ ልጅ በሆነው ልክና መጠን እኛም ከክርስቶስ እኩል ልጆች ነን ብላችሁ የምታስተምሩ ከእግዚአብሔር የተገኘን እግዚአብሔር ነን የምትሉም ሰዎች እስቲ ለ10 ዓመት 20 ዓመት በዚሁ ትምህርታችሁ ስህተታችሁ ጸንታችሁ ብዙዎችን እያሳታችሁ ያላችሁ ሰዎች አላችሁ። በእርግጥ ትመለሳላችሁ የሚል ሐሳብ የለኝም። ለዛ ነው 10ም 20ም ዓመት የፈጃችሁት በዛው ትምህርት ጸንታችሁ። ነገር ግን ከኛ አባት ምን እንማራለን? በፍጥነት ራስን ማዋረድ፣ ራስን ዝቅ ማድረግ፣ ተሳስቻለሁ ማለት ለዚሁም አኝኮ በሚተፋ በዚህ ማህበረሰብ መካከል ማለት ነው። እና አሁንም ቢሆን ከማንጓጠጥ ከኛ አባት ምን እንማር የሚለውን ነገር ብንወስድ እናተርፋለን። በተለይ የኛ ቤት
ሐሰተኛ ነቢያት፣ ሐሰተኛ መምህራን፣ ሐዋርያት ፈጥናችሁ ብትመለሱ። በእርግጥ አንዳንዶቻችሁ ያዕቆብ እንዳለው እናንተ ብዙዎቻችሁ መምህራን አትሁኑ ወይም አስተማሪዎች አትሁኑ የተባለውን ምክር ሰምታችሁ መጽሐፍ ቅዱሱን ለማስተማር ያነሳችሁትን አስቀምጣችሁ ቁጭ ብላችሁ ብትማሩ ጊዜ ብትወስዱ እላለሁ፣ የኛም ቤቶቹ ሰዎች ማለት ነው። ስለዚህ ፈጥኖ መመለስ፣ ፈጥኖ ልክ አይደለውም ማለት ስቶ ከማሳት ያድናል ያተርፋል የሚል ሐሳብ ለመስጠት ነው። በዚህ መካከል ሰው ይቅርታ ሲጠይቅ ደግሞ ይቅርታውን የሚያንጓጥጡም ደግሞ ሰዎች አሉ። ኦርቶዶክሳውያን ሆኖ ፕሮቴስታንት ሰባኪዎች በተሳሳቱት ጉዳይ ላይ ይቅርታ ሲጠይቁ ይቅርታቸውን ላለመቀበል ማንጓጠጥ፣ መዘባበትን የሚያበዙ አንዳንድ ተላላ ሰዎች አሉ። እንዲሁም ወንጌላውያን አማኝ ወይም ፕሮቴስታንት ሆናችሁም ደግሞ ሰው ተሳስቻለሁ ሲል ስህተቱን ማረሙን ከማድነቅና ከመቀበል ይልቅ ስህተቱን በማረሙና በመመለሱ ልታከብሩት ሲገባ በማንጓጠጥ የምትጻኑም ሰዎች ይሄ በጣም አስተማሪ ነገር ነው ብዬ ነው የማስበው። ሰዎች ይሳሳታሉ፣ የፈጠነ ግን መመለስ አለባቸው። መምህራን ባይሳሳቱ ግን የተሻለ ነው። ምክንያቱም ስህተታቸው የግላቸው ብቻ ሳይሆን ህዝብን ይዘው ስለሚሳሳቱ ማለት ነው። ሰላሙ 100% በደግ ክብዬ ይቅርታ ጠይቃቸዋል። የኔ 100% ስህተት ነው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው ዳይጼንን አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምዕመናን የተዋሕዶ ተከታዮች የኔ ዳይጽ እንደሆነ ልታውቁልኝ እፈልጋለሁ። ይሄን ነው ማለት ለምዕመናን ነው፣ ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳይጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አይዛብ አያገባው፣ መናፍቃን አያገባቸው። በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአይዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው፣ ሰለስቱ ምዕት አባቶቻችን ያስተማሩት፣ 150 ያስተማሩት፣ 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳይጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክትም ይስታሉ እንኳን የሰው ልጅና ይሄ የኔ ዳይጽ 100% እኔ የተሳሳትኩት እንጂ የቤተክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃችኋል። በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች ያው ዲያቆን ቀጥሉ። እሺ በጣም ጥሩ። አሁን ከዚህ ብዙ ነገር እንድንማር ፈልጋለሁ። እኔ ተጆክስ አሳይድ ጆኩን ቀልዱን ምናምን ትተነው፣ አንደኛ እኒህ ሰው ማለት በጣም የተማሩ ጉባኤ ቤት የገቡት በ7 ዓመታቸው ነው። በነገራችን ላይ ቅኔውን፣ መጻሕፍቱን፣ ድጓውን፣ ዜማውን የተማሩ ይህ ቀረሽ የማይባሉ ሊቅ ናቸው። እኒህ ሰው ተሳሳቱና ሲሳሳቱ አይ አባታችን ይሄ ተሳስተዋል፣ ችግር ነው፣ ስህተት ነው፣ እኔ ሊቁን ማንም ያርመኝ አላሉ። እሺ ብለው ይቅርታ ጠየቁ። ይቅርታ አባቶቼ ካስተማሩ ቤተክርስቲያን ካስተማረቸው ለየት ያለ ነገር አስተምሬያለሁና ይቅርታ አሉ። እዚህ ቲክቶክ ላይ ያለ ስመ መምህር ግን ምንም ያክል ወደ የሆነ ጥፋት ወደ የሆነ ችግር ወደ የሆነ ምንፍቅና ይናገርና ወንድማችን አጥፍተሃል እዚህ ላይ ሲባል የለም ሰልፍ ዲፌንስ ሞድ ትሆናለህ ማለት ነው። ሰልፍ ዲፌንስ ሞድ ማለት በቃ ራስህን መከላከል ትጀምራለህ። ለምን መሰላችሁ? አገልግሎቱ ክርስቶስን የማሳየትና ቤተክርስቲያንን የማሳየት ጉዳይ ሳይሆን የራስን ኢሜጅ መገንቢያ ስለሚሆን ነው። የራስን ኢሜጅ መገንቢያ ስለሆነ ስህተት ተሳስተሃል ካልከው ኬሪየር ኤንዲንግ የሆነ ነገር ይመስለዋል። ኦኬ ነገ ከነገ ወዲያ ዋሊ በላይ ነው። ስለዚህ በምንም ትክክለኛ መሆኔን ማሳየት መቻል አለብኝ። ስለዚህ ጾታ ሚዲያውን ልሰንጥቀው እንዲህ ነው ወደ ማብራሪያ ወደ ሌላ ነገር ማለት ነው። ወደ ሌላ ነገር እንደው
እንደው ባካችሁ ከኒህ ሰው በጣም ትልቅ ትምህርት ልንማር ይገባናል። በጣም ትልቅ ትምህርት ልንማር ይገባናል። እንደውም እዚህ ሊቃውንት ጉባኤ ያሉ ሁለት ሰዎች እነ ማናቸው ደግሞ ከሊቃውንት ማን ነው የሚባሉት እዚህ ቲክቶክ ላይ ያሉ እሳቸው ድጓ አስተምረውኛል ሲሉ ነበርና በጣም ትልቅ ሰው ናቸው። በነገራችን ላይ ግን ያን ሁሉ አመት ፈጅተው መማራቸው ይቅርታ ከማለት ተሳስቻለሁ ከማለት አላገዳቸውም። እዚህ ገና እንደው እሳቸው ጉባኤ ሲተክሉ ያልተወለደ ሰው ሁሉ ግን ስህተት ሰርተሃል ተሳስተሃል ሲባል ደረትን ከመወጠርና ጋሻ ጃግሬ አሰማርቶ ከማሰደብ ውጪ ምንም ነገር የለውም። በቃ እኔ ከሊቅነታቸው በላይ አሁን ትትናቸው ነው የሚገዛኝ። አሁን እመቤቴ ከትምህርታቸው በላይ ትትናቸው ይገዛል። ይቅርታ ማለታቸው እኔ ይሄን ሁሉ ነገር ተምሬ ይሄን ሁሉ ነገር ማን ነው ሊያረመኝ የሚችለው ሳይሉ ይቅርታ ማለታቸው እውነተኛ ሊቅ እንደሆኑ ያሳያል። አሁን በዚህ ራሱ ማለት ነው። ይህ በጣም ደስ የሚል ነገር ነው። ጥፋትን አምኖ ይቅርታ መጠየቅ አዳምን ያከበረ ነው። አዳምን ያከበረ ስራ ነው ይሄ። ከእውቀታቸው ይልቅ አሁን ይሄ ትህትናቸው በርቶ ይታያል ማለት ነው። እግዚአብሔር በሚያውቀው መቤቴ በርቶ ይታያል። እግዚአብሔር ይስጣቸው እንደወቀ ጨምሮ ጨማምሮ ይስጣቸው። አንዳንድ ወዲያ ወዲህ ደግሞ የሆነ ነገር ይኖራል። ሰው ይቅርታ ማለት ከቻለ ጥፋቱን ማመንና ማሰብ ከቻለ በፊት ከነበረው በላይ ትልቅ ነው የሚሆነው። ትህትና ምድራዊውን ወደ ሰማይ የምታወጣ መሰላል ናት ይላል አባ ጊዮርጊስ። እና እዚህ ቲክቶክ ላይ ያላችሁ የተለያየ ትምህርት የምታስተምሩ ሰዎች ስህተት ነው ቤተክርስቲያን እንዳታስተምርም ሲባል በቃ እሺ እስኪ ላስበው፣ እሺ እስኪ ይሄ ነገር ትክክል አይደለም መሰለኝ፣ እሺ ለያው ካጠፋሁ ይቅርታ ማለት ከኒህ አባት ልትማሩ ይገባል። ቲክቶኩን የሚያምሰው ራሱን ሁሉ ጊዜ ቢሆን ዲፌንድ የሚያደርግ ሰው ነው። እስከ ዛሬ ድረስ በተለያየ ጉዳይ ስንባላ ማለት ነው። እና ይሄን ነገር እንድታስቡበትና በጣም ትልቅ ትምህርት ልንወስድበት የሚገባ ድርጊት ነው ለማለት ነው። ጥያቄ ያለው ሰው ካለ ይላክ፣ አንድ ቁጥር ይጻፍና እናስገባ። ሙስሊምም ሆነ ክርስቲያን ፕሮቴስታንትም ይቻላል። ጥያቄ ያለው የሰው ልጅ አጠቃላይ ይላክ። ጂኒም እንቀበላለን። በነገራችን ላይ ሙስሊም ጂኒ ካለ እንቀበላለን። ሙስሊም ጂኒ ካለ ቲክቶክ መጠቀም ጀምሮ ይሆናል፣ እኛ አናውቅም። ቀልድ አይደለም። በነገራችን ላይ ሙስሊም ጂኒም እንቀበላለን ጥያቄ ካለ። ሰው ስንል ሰው ብቻ እንዳትሉ ደግሞ